የዓለም ጉድ! የሰፈሩ ወጠጤውም ጎልማሳውም የሚጠጣውም የመጠጣት አባዜ የሌለበትም በህብረቱ ነው የዳቦ ስም ይሁንሽ ብሎ ያወጡላት እኛ ሰፈር ያለች ኮማሪ ናት። ዘመዴ ሊድር መላለስ ፈረስ በበቅሎ ሸጋል ተገኝቷል ተበቀለ ወሎ እሴና ገራዶ ሲሉ ሰማ ነበር ጉድጓዱ ተማሰ ይቤዛ ሊቀበር። የዝና ትክክለኛ ስሟ የዝና ነው። እኔ ደግሞ እሷው ራሷ አንተ የምናምንቴም ልጅ እያለች ስለምትጠራኝ ምናምንቴ የሚል ተቀጽላ ስሟ ላይ ጨምሬበት የዝና ምናምንቴ እያልኩ ነው መጣራት። ጠላዋ የዶሮ አይን ይመስላል የሚባልለት፣ አረቂዋ ደግሞ ገና ሳይጠጡት መለኪያውን ይዘው በአፍ በኩል ወደ አስፋው ሆድ ለመስደድ ቢያስጠጉት አፍንጫ ቀድሞ የሚናውዝለት ሽታው ብቻ አልጋ የሚያስመኝ አይነት የሚባልለት ነው አረቂዋ። እውነት ለመናገር ጠላውን የምትጠምቀው እሷ ብትሆንም አረቂውን ከደብረ ብርሃን እንደምታስመጣው መሴላ ደርስ በኩል ለሊት ወደ ቤቷ ሄድኩለት ማታ ነግራኛለች። ምን እሱ ብቻ ነገራችንን ከፈጻጸምን በኋላ ልብ የሚያሞቅ ነገርን ብላኛለች። አንተማ የምናምን ልጅ ሳትሆን አትቀርም እንጂማ ከዛ ሁሉ ሊምሱኝ ከሚፈልጉ የጠላ ደንበኞቼ መሃል እንዴት አንተን ብቻ አስባለኝ ብላ ቤተሰቤን ካዳሚ አድርጋ የኔንና የወለዱኝን ነፍስ ኩነኔ ውስጥ ልትከት ይቃጣታል። ጉድ እኮ ነው። ሲያሻት ደግሞ መጽዋች አድርጋ ልታጸድቀኝ ትሞክራለች። አንተ ልጅ በነፍሴ የምትጫወተው ስንት ሺህ ብር አለህ የምትመጸውተው? እንዲህ ስትለኝ መሬት ተጠበኛለች። ዞሬ ቻው ሳልላት እንደዚህ ቀደሙ በሯን አጥብቃ እንድትቀረቅረው ሳልነግራት እንደተኮፈስኩና እንደተጀነንኩ ከቤቷ ወጥቼ ሄዳለሁ። ሌላ ጊዜ ባጠገቡ እንኳን ለማለፍ የምፈራውን የሰፈራችንን ኃይለኛ ውሻ ምን አለ በመንገዴ ባገኘሁትና ጭራውን ረግጬ አስጮኬው ባለፍኩ እላለሁ። ደግነቱ እንደዚህ ማድረግ በአማርኛ አጋጣሚ እሱም ቦታ አይገኝም። እኔም በሰላም ወደ ቤቴ እገባለሁ። አንተ ምናምን ልጅ ምን ሰው ያወቀኝ እንዳልመጣም ኮራው እንዳልቀር ጨነቀኝ ዋግና ሰቆጣ ላስታላሊ በላ ያለ ሚዛኑ ወደ አንተ ያደላ ተልጅ በነፍሴ የምትጫወተው ስንት ሺህ ብር አለህ የምትመጸውተው? ቀኑ ቅዳሜ ነው። የዝና ምናምንቴን የጠላና ያረቄ ደንበኞቿን እጃቸውን እያወንጨባቸቡ አስካሪዋ ድገሚን እያሏት ገበያዋን የሚያሞቁላት ቀን። እኔም እሷን ለማየትም ከድግሱ ለመታደምም ከደንበኞቿ መሃል ጠላይን ይዤ ተቀምጫለሁ። ጨዋታው ደርቷል። አረቄዋን ጠሏንም እሷንም ብሎ የመጡት ከትንሿ በረንዳ ላይ ተኮልኩለዋል። እሷም ወዲህ ወዲያ በማለት ሽር ጉዷን ተያይዟለች። መቼም ኮማሪት ሆና ስራ የጀመረችበት ቀን ኮማሪነት ከአንቺ ወዲያ ኤዲያ ብለው እንተፍ እንላለን ብለው በኃይለኛው ምራቃቸው መርገውባታል መሰለኝ። ማስተናገዱን ስትችልበት ለጉድ ነው። እስክስታውን ስታስነቀው ምንም አይወጣላትም። ታዲያ የዝና እዚህ ጋር ድገሚን ብለው እስኪጠሯት ድረስ ለኔና ለሷ በሚገባን ቅኔ ባልገባኝ ሁኔታ እኔንና አይኑ እንደ ድመት አንሰው የሚቆለጨለጩትን ከኔ 4 ሰዎች አለፍ ብሎ የተቀመጠውን እጁ በነቀሳት የስጎርጎሮው ነው ጠምሻ ያያየች ዘመዴ በማለት ከመሃል ገብታ አስከሳ ትወርዳለች። ዘመዴ አንተ ዝምበሉ ያውቃለው መላ እስቲ ዝም በሉ ያውቃለው መላ ያሳልፋለው ሁሉንም በመላ በሰምና ወርቁ ማን ይቀራልኛል ዛያገሬ ልጅ እሱ ያኮራኛል። ከቀን ሁሉ አርብ መርጦ የሚሸበረው ኢየሩሳሌም የተባለው የሷ ገላ ላይ ያለው አንቆልጳዋ መሆኑን የኔ ገላ ላይ ካለው ዣንታል ጅዌ ውጪ ማናውቆትና ሸብሮት እያልኩ ኮፈሳለሁ። ታዲያ ይሄን ጊዜ ነበር መሳቸውን ከጠላና ካረቄ ውጪ ማውጣት ላልቻሉት እሷን ብለው ለተኮለኮሉት ደንበኞቿ የጠጣው ጠላና አረቄ ድፍረት ሰጥቶኝ ከተቀመጥኩበት ተነስቼ መናገር የጀመርኩት። የዝና የምናምንን ገላ ከኔ ውጪ ማናቅ ቃላቱን ሳልጨርስ ወጠምሻው አቅፎና ደግፎ እያመናጨቀኝ ከበረንዳው ያራቀኝ ወደ ቤቴ እንዲሄድ ጠቋሚ ጣቱን በጣም ወደፊት ያቀርቦ እያወዛወዛ አስፈራርቶ ነገረኝ።
ጣቱን በነከስኩት ኖሮ ስል ተመኘው። ወይ ደብረ ገሊላ በመናኸሪያው አገኝህ እንደሆነ ጠቦ መዞሪያው አለማለ ለማለ 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 የቀረኝ የጥያቄ ምልክት ተቀጽላ ያለበት አንድ ቃል ብቻ ነበር፣ የሚያውቅ የሚለው። ከደጅ ላይ እንዳለው ጮክ ብዬ ተናገርኩት። የሚያውቅ ስል ምን ይረባል? የተናገርኩት ቃል ብቻውን ለማጨብጨብ እንደሞከረው የእጅ መዳፍ ትርጉም አልባ ሆነ። የዝና የምናምን ገላ ማነው ከኔ ውጪ አቅፎ የሚያውቅ? ጮክ ብዬ መናገር ጀምሬ ወጠምሻውን ፍራች አልጎምጉሜ ጨረስኩት። ዞራም አባከናም አላለችኝም ነበር። የከፋኝ በወጠምሻው ጎረምሳ ከቤቷ ተንጠልጥዬ መውጣቴ ሳይሆን እያየች እንዳላየችኝ በዝምታ ማለፏ ነበር። ዳልቀር ጨነቀኝ ዋግና ሰቆጣ ላስታላሊበላ ያለ ሚዛኑ ወደ አንተ ያደላ ተልጅ በነፍሴ የምትጫወተው ስንት ሽብር አለህ የምትመጸውተው ዋግና ሰቆጣ ላስታላሊበላን ቢያለ ሚዛኑ ወደ አንተ ያደላን ሪበል ሰቆጣ ሪበል ኮረም ባርብ ይሸበራል ኢየሩሳሌም ቀን ላይ ተጎትቼ ስወጣ እያየች ዝም ማለቷ እያብከነከነኝ ነበረ ወደ ቤቷ መሄድ የጀመርኩት። የሚገርመው በዚህ ድቅድቅ ምሽት ወደ ቤቷ ሲሄድ የዛን ቀን ምሽት አንተማ የምናምን ልጅ ነህ እንጂ እንዴት ተብሎ በዚህ ልክ ልሆንልህ እችላለሁ ስትለኝ ጊዜ ተሰምቶኝ የነበረው የውሻ ጭራ መርገጡ ወኔ ከርቶኝ እሱን ሽሽት በሌላ ቅያስ ሄጄ ነበር ቤቷ የደረስኩት። ጠላ ጣሳ ላይ ሲቀዳ ከሚሰጠው ድምፅ ውጪ በር ላይ እንዳለው ጆሮዬ ሰምቶት የማያውቀው ሙዚቃ ከቡርጫሙ ቲቪ በላይ ካለው ሬዲዮኗ በሱሱ ተከፍቶ አዳመጥ ተጠጋው። ከሙዚቃው በላይ የሁለት ሰዎች ንግግር ተሰማኝ። አንደኛዋ እሷ ናት፣ ሌላኛውስ? ጆሮዬም በሩ ላይ ለጠፍኩት። የዝና ንግግር ጥርት ብሎ ተሰማኝ። ለኔ ያለችኝ ለሌላ ሰው ስትደግሙ አንተማ የምናምን ልጅ ሳትሆን አትቀርም፣ የሆነ ነገር አስነክተኸኝ እንጂ በጤናዬማ እንዲህ አልሆንልህም። በንዴት የማደርገው ጠፍቶኝ ከቤቷ ርቄ ሄድኩኝ። የራቀው በድኔ እንጂ ሐሳቤ እሷና አብሯት ያለው ሰው ጋር ነበረ። ማን ሊሆን ይችላል? ድሮም ኮማሪትና ድመት ማነስ ቢሆን ምን ረብቶኝ ከኔ ወዲያ ማን ገብቶት ያልኩት የዓርብ ዕለቱ የኢየሩሳሌም የሽብር ቅኔነቱን ለተቀኘችው ኮማሪትና ልክ እንደኔ ለሱ ብቻ የተቀኘለት መስሎት ለተኮፈሰው ገና ላልገባው ተረኛ ሰው ብቻ መሆኑ የገባኝ ሲጨልም ከመሸ ነው። ጨለማ ቀን በብርሃንና በልብስ ውስጥ የተደበቀ ጨዋ መሳይ ገላ ሴሰኝነቱን ያጋለጥበታል። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ጨለማ ሰጠ፣ ጨለማ ነሳ። በጨለማ ያቀፍኳት ኮማሪት በጨለማ ሌላ ሰው ታቀፈች። ሴት በፀሐይ ትመሰላለች። እንደ ጧቷ ፀሐይ ማሞቅም እንደ ረፋዱ ፀሐይ ማቃጠልም አትባል የኔ ናት የቀኗ ኮማሪት ልክ እንደ ጨዋ ሴት። ፀሐይም ጨረቃ ልክ እንደ ተራቃ የኔ የነሱ እያልን እየተከራከርን ሰዓቱ ገፍቶብን ቀኑ ጨልሞብን የጧቷ ጣፋጭ ሐሩር ሆነችብን። እንቅሽ ያብረከርከኛል ሳላይ ባመሽ ለማለት ዘመዴ አንተ ምናምን ልጅ ምን ሰው ያወቀኝ እንዳልመጣም ኮራው እንዳልቀር ጨነቀኝ ዋግና ሰቆጣ ላስታላሊበላ ያለ ሚዛኑ ወደ አንተ ያደላ
ተልጅ በነፍሴ የምትጫወተው ስንት ሺህ ብር አለህ የምትመጸውተው ወግና ሰቆጣ ላስታ ላሊበላን